አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለባቸውን ሰበር እንዲሁም አጫጭር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቅድሚያም መረጃውን ልንገራችሁ። ዛሬ በመቀሌ ከተማ ተደጋጋሚ የድሮን ጥቃት የተፈጸመ ሲሆን ነዋሪዎች የወታደራዊ መጋዘን ላይ ጥቃት ተፈጽሟል ሲሉም ሴቶችና ህጻናት ተጎድተዋል ብሏል ህወሓት። ስለ ዛሬው የድሮን ጥቃት የተሰሙ መረጃዎችን የማደርሳችሁ ይሆናል። አብራችሁን ቆዩ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። ዛሬም በመቀሌ ከተማ ተደጋጋሚ የድሮን ጥቃት የተፈጸመ ሲሆን ነዋሪዎች የወታደራዊ መጋዘን ላይ ጥቃት ተፈጽሟል ሲሉም ሴቶችና ህጻናት ተጎድተዋል ሲል ደግሞ ህወሓት ከሷል። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣንም ለኤኤፍፒ የዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በመቀለ ከተማ ውስጥም ዛሬ ጠዋት የድሮን ጥቃት ተፈጽሟል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 14 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀለ ከተማ የተለያዩ አካባቢዎች በተፈጸመ ድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስቱን ተጠያቂ አድርጓል። ፌዴራል መንግስቱም ሆነ ከመከላከያ ሰራዊቱ በክልሉ ተፈጸመ ስለተባለው የድሮን ጥቃት እስካሁን ድረስ ያሉት ነገር የለም። የተፈጸመው አንደኛው ጥቃት በሐወልቲ ከተማ ሞሞና ጣቢያ ቀጠና 27 እንደ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑን ህወሓት አስታውቋል። መግለጫው አክሎም በጥቃቱ 13 ሰዎች ከባድና ቀላል ጉዳት ደርሶባቸው ለሕክምና ወደ ሆስፒታል መወሰዳቸውን ገልጿል። ሁለተኛው ጥቃት ደግሞ በኩሃ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያትም የደረሰ ጉዳት እንደሌለም ተናግሯል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳሮ በተባለው አካባቢ የተፈጸመው የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ ያደረሰው ጉዳትና ሰላማዊ ሰዎች ሕክምና ሲደረግላቸው የሚያሳይ ምስልንም አጋርቷል። በህወሓትና በፌዴራል መንግስቱ መካከል የሰላም ስምምነት በደቡብ አፍሪካው ፕሪቶሪያ ከተፈረመ በኋላ በመቀለ የድሮን ጥቃት ሲፈጸም ይህ የመጀመሪያው ነው። ዛሬ በመቀለ ከተማ ዳሮ አካባቢ የተፈጸመውን የድሮን ጥቃት በተመለከተ ጥቃቱ ያረፈው በወታደራዊ ተቋማት ላይ መሆኑን የመረጃ ምንጮች ከስፍራው አመልክተዋል። ህወሓት በጥቃቱ በሴቶችና በህፃናት ላይ ጉዳት ደረሰ ቢልም የከተማዋ የመረጃ ምንጮች እንደጠቆሙት ግን ጥቃቱ የተፈጸመው የድሮን መቃወሚያዎች፣ ጸረ ድሮኖች፣ ለክፉ ቀን ተብለው የተያዙ ውድ የጦር መሳሪያዎችና ከኤርትራ የመጡ ትጥቆች በነበሩበት ዋና መጋዘን ላይ ነው ተብሏል። ከጥቃቱ በኋላ ከፍተኛ የጭስ ደመና ከቦታው ሲነሳም ታይቷል። ህወሓት 4 ኪሎን እቆጣጠራለሁ እና የብልጽግና መንግስት እጥላለሁ በማለት በየቀኑ እየዛተ ነው የሚገኘው። መንግስት ህወሓት የጦር መሳሪያ ባከማቸባቸውና ወታደራዊ ተቋማቱ ላይ ተመሳሳይ እርምጃዎችን እየወሰደም ይገኛል። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት እየተባባሰ መምጣቱን ያሳያሉ። ፌዴራል መንግስቱም በተደጋጋሚ ተፈጽመዋል ስለተባሉ ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሰየመውን የክልሉን ጊዜያዊ አስተዳደር የህወሓት መሪዎች ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ጦርነት ዝግጅት እየተደረገ መሆኑን ሲነገር ቆይቷል። ያለው ውጥረትም እየተባባሰ ወደ ግጭት ሲያመራ ይችላል የሚል ስጋት ሲገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቶችና የድሮን ጥቃቶች መፈጸማቸው ተዘግቧል። ሐምሌ 25 ቀን 2018 ዓ.ም ፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። የፈረንሳዊ የዜና ወኪል ኤኤፍፒ ግጭቱ በከባድ መሳሪያና በድሮን የታገዘ እንደነበር እንዲሁም ፍንዳታዎች፣ የከባድ መሳሪያ ተኩስና የአውሮፕላኖች ድምጽ መሰማቱን ዘግቧል። በወቅቱ በህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት
ግልጽ ጦርነት ከፍቷል ሲል ከሶ ነበር። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢውን ብልጽግና ፓርቲን ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች እየቀረቡ ነው። እንዲሁ የፌዴራል መንግስቱ በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባም እየቀረበ ነው። ክቡራን አድማጮች በሰዓቱ ብታዳምጡት ያልኩት ሰበር መረጃ ይህንን ይመስላል። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘሁ።